ጽናትዬ እንግዲህ ዛሬ እውነቱን ትናገራለች ብዬ ብጠብቅም ዛሬም ያውነች ውሳኔዋን አክብራለች፣ አጠናክራ ይዛለች ማለት ነው። ግን አጥፍተሻል ጽናት፣ የእውነት በኋላ ትጸጸቻለሽ። ማተም ወጪው ጸጸት ውስጥ ነው የምትገቢው እና ግዴታ ኪሩቤል ወደ ልጅቷ እንዲቀርብ አድርገሽዋል። አሁን ላይ ሳየው ማለት ነው። ባለፈው እንደ ጠላት አይደለም፣ ዛሬ ታሪኳን ከነገረችው በኋላ እየቀረባት ነው ያለው ልጅቷን ማለት ነው። እና ስለዚህ ይሄ ደግሞ የአንቺ ውጤት ነው። እውነቱን ብትነግሪው ይሄ ልጅ እውነቱን ካወቀ በኋላ የሚወስነውን ውሳኔ እኛም አብረን እናይ ነበር ማለት ነው ከአንቺ ጋራ። ስለዚህ ጥፋት አጥፍተሻል። የፈለገ ነገር ሰውየው ራሱ ቢልሽ ማለት ነው ለኪሩቤል እውነቱን መናገር አለብሽ። አባት እንደዚህ አይነት ብሏል። ከአንተ ጋር የምትመጥነዋ ልጅቷ እቻ ሀሴት ነች። ስለዚህ ከሀሴት ጋር ኪሩቤል እንዲጋባ አንቺ አቀራረቢያቸው ብሎኛል አባት። ይሄ ደግሞ ያንተ ውሳኔ ነው ኪራ፣ ምን ላድርግ እሺ? እና አባት እንደዚህ ብሎኛል ብላ ብትነግረው ይሄ ልጅ እሱ የራሱ ውሳኔ ነው። እሱ የሚወደውን ሰው እንጂ የሚያገባው የማይወደውን ሰው ሊያገባ አይችልም። ኪሩቤል ለቤተሰቦቹ ሲል አይደል እንዴ? ለቤተሰቦቹ ሲል አሁን ላይ ቀርቷል። ይሄ ድሮ እንደዚህ አንገጣም ዙዞ እነሱ የመረጡትን አግቡ ማፊ የለም እንደዚህ አይነት ነገር አሁን ማለት ነው። ስለዚህ ኪሩቤል ደግሞ የራሱን ውሳኔ የሚያፈቅራትን ልጅ እንጂ የማያፈቅራትን ልጅ አያገባም። እቺ እንኳን ለትዳር ላዳርም አጥቷል ነው ሸዋ። እኔ የተከፋፈተ እንዴ ፈጣሪ ትዕግስት ውስጠኝ እና ጽናት ኃይል ጥፋት ብቻዋን እንደ ብር ታወራለች ማለት ነው። ምን ላድርግሽ? ምን ላድርግ እንዴ? እውነቱን ተናገሪ በቃ። አሁን ለመነሽ፣ ራሱ ኪራ ለመነሽ፣ ምክንያትሽን መራዊት ለመነችሽ። ለመሩ ግን ነገረቻት። በመጨረሻም ግን ከውሳኔ መነቃነቅ አልችልም ወስኛለሁ ብላለች። ግን እውነቱን ማወቃቸውም አንድ ነገር ነው። ያው መሩም እንግዲህ ለማንም እንዳትነግሪ ተብላለች። ነገር ግን ለኪሩቤል ትነግረዋለች ወይ ለናሆሜ ብዬ አስባለሁ። እንግዲህ ይሄ ብር ጽናት አናደሽኛል እውነት ለመናገር ፈተና ይበዛል ማናችንም ላይ። ግን ደግሞ የምወደውን ሰው ያሳልፌ ለማንም አልሰጥም። ያንን ውሳኔ መወሰን የሚችለው እራሱ ኪራ ነው። በቃ ኪሩቤል ነው የሚወስነው። አንቺ በቃ ሰበቡ ማድረስ አለብሽ ማለቴ አባት እንደዚህ ብሎ ነበረ ኪራ። ስለዚህ እኔና አንተ አንድ ላይ መሆን አንችልም እና ልጅቷን እንድታገባት ነው እዚህ ቤት የመጣችሁ። የምሬን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናት ዛሬ እውነቱን ትናገራለች ብለን የምንጠብቅም አትናገርም። እየተናገረች አይደለም ማለት ነው። ጭራሽ ዛሬ አሁንም ድጋሚ ሊጠጣ ሄደ ማለት ነው። እና እንደዚህ እያሰበችለት እንደዚህ እየተጨነቀችለት ሲጀመር እሱም ያውቀዋል፣ እሷም ታውቃለች እንደሚዋደዱ። ለሱም እንዴት እንደምትጨነቅ ያውቃል ኪራና ሰክሮ እንኳን ምን እንዳልሰማችሁትም እንዴ? ከጽናቴ ውጪ ሁላችሁ ሞቱ አለኩ ምስኪን። አሁን ላይ አሳዘነኝ። ኪሩቤል ማለት በቃ ጥሩ ሰው ሆኗል። በቃ ፍቅሩን ስለተቀበለችው በጣም ደስተኛ ሆኖ ሳለ አባትየው ነው ወይ ደግሞ የሄሮቱ አባት እኮ ነው። እኛ እሳቸውን ከምንሰድባቸው ከድራማው ይውጡልን፣ ንገረልን ኪሩቤል እባክህ። እኛም ክፉ ከምንናገር እኛም አባት ስላለን ማለት ነውና ስለዚህ ከድራማው ይውጡ። አባባ ጋሼ ነገሮችን አበላሻሽተውታል። ግን ደግሞ ነገሮችን ማስተካከል ከቻሉ ኪራና ጽናት ነገሮችን እንዲያስተካክሉ ሁለተኛ ወደ ድራማው ባይመጡ ምናልባት ለሽምግልና ከመጡ እንጂ ሌላ ወደ ድራማው ብቅም እንዳይሉሽ አደራውትን አባባ እንዴ። እኛ በአክብሮት እንለምኖት፣ እኛንም ክፉት አናግሮት። ልጆቹ በቃ እስቲ ፍቅራቸውን አላውቅም ማለት አንድ ላይ ይሆናሉ አይሆንም የሚለው እኔም ግራ አጋብቶኛል አሁን ላይ። በቃ ኪራ እቺን ልጅቷ ታሪኩን ስላጫወተችው አሳዝኗት ቀርቧታል፣ አሳዘነችውና ቀርቧታል ማለት ነው። ስለዚህ ጽናት ደግሞ አንድ ላይ ስታያቸው እንደምታዩት ነው፣ ደሟ ይንተከተካል። ያ ማለት ቅናት ነው፣ የምትወደው ሰው ነው። እነሱ ልጁ ግራ ተጋባ። ምን ያደርግ? እሺ ለምን ግራ ታጋቢኛለች ጽናት? ምንድነው? ወይ ቀርበሽ አልቀረብሽኝ፣ ወይ እርቀሽ አልራቅሽኝ። ምንድነው? እውነቱን ንገሪኝ ነው። እኔ ስላንተ ግድ የሚሰጠኝ ይመስላል? እኔ ደግሞ አንድ ላይ ነበራችሁ፣ ደግሞ አንገቷን አቅፈ ነበረ፣ ደግሞ ያንተን ጥንካሬ ለማየት ነው። ወይ ቀናት! እንደው የጽናት ቀናት እኮ የተለየ ነው። የምሬን ነው። ከዚህ ሁሉ እውነቱን ንግር አድርጎና ኪሩቤልም ማለት በቃ አንቺ ማን እንዳስፈራራሽ ምን እንዳለሽ ንገሪኝ። አውቃለሁ በዙሪያችን ብዙ ጠላቶች እንዳሉ። ሰራተኛ አግብቶ ነው ብሎ ጸድቦች ነው ይበሉ። ለኔ
ከምንም በላይ ነሽ። ገንዘብ አይታ ቀርባው ነው ይበሉ ለኔ እንቆይ ነሽ። እኔ ከምንም በላይ አፈቅርሻለሁ ጽናት፣ እንድትርቅኝ አልፈልግም፣ መቼም አልተውሽም ሲላት እንግዲህ ሄዳ አቀፈችው። አየሽ ይሄንን ነበረ እኔ የሚገመትኩት አለ ማለት ነው። እና ምናልባት ሰው እንደዚህ አይነት ነገር ብሏት ነው ብሎ ያሰበው፣ ግን እሱ አይደለም። ራሱ አባት ነው እንደዛ ነገር ያላት። እንግዲህ አባት ወይ ንግግሩ አላማረ፣ ነገሮችን አበለሻሽቶ ሄደ። እኔ ገና እሱ ሲመጣ ነው የጠላሁትን ሰውዬ፣ ለምን እንደው አላውቅም። ሻንጣውን አዝሎ ሲመጣ ነው ለነገር እንደመጣ ያስታወቁት። ምክንያቱም ፊቱ ያስታውቅ ነበረ። የጽናትን አባት አስተያየቱ አልተመቸኝም ነበረ። እና እኔ የምለው ሀብታሞች ግን ለምንድን ነው በቂጣቸው የሚያስቡት? የምሬን እኮ ነው። ሀብታም በቂጡ ነው የሚያስበው። በነገራችን ላይ ይቅርታ የኔ ተመልካቾች፣ ሀብታም ከሆናችሁ ይቅርታ አድርጉልኝ። ብዙ ሀብታሞች ማለት ነው በቂጣቸው ነው የሚያስቡት። በቃ ሀብት እንጂ ስለሌላው ምንም መጨነቅ እንትን አይሉም። እና ቁም ነገርም ያለው ደሃ ቤት ነው። ሁሉ ነገር ያለው ደሃ ጋ ነው። ክብርም ያለው ደሃ ጋ ነው። እናንተ ግን የአቶ ሻምበል ልጅ ነች እና የተሾመ ልጅ ማግባት አለበት። የሻምበል ልጅ አደል። ከዛስ የኮሎኔል ልጅ ማን ነው የሚያገባው? ክብሮም ነው። አቦ ለተወለጅ ለዛሬ ተናድጃለሁ ለራሴ። የምር ዛሬ እውነቱን ተናግረዋለች ብዬ ጠበቅኩኝ ነበር። አናደደችኝ ጨርሶ። ታለቅሳለች እኮ ደግሞ። ከመታለቅሽ እውነቱን ንገሪው። የምሬን ነው። በቃ ንገሪ። አሁን ለመሩ ነግራታለች። ግን ለመሩ ከምትነግራት ለኪራ ብትነግሩ ይቀል ነበር። ነገሮች ሁሉ ይስተካከላሉ። ውሳኔው መወሰን የሚችለው አባቱም ጋር ደውሎ እውነቱን ይናገር ነበር ይሄ ልጅ። እሷ አሁን ኪሩቤልን አግብቼ አባቴን ማሳዘን አልፈልግም። ምን የሚሉት አማርኛ ነው? ቆይ ምን የሚሉት አማርኛ ነው? አሁን ኪራን አግብተሽ አባትሽን መርዳት አትችይም እንዴ? ምን ማለት ነው? አሁን እየሰራው ደሞዝ ይከፈለኛል፣ አባቴን እየረዳው ነው። ኪራን ካገባው ግን ደሞዝ የለኝም፣ ብሩ ይቋረጥበታል ነው። እንደዛ አስባ ይመስለኛል ሳስበው። ያው አባቷን ትረዳዋለች፣ እየሰራች አባቷን ስለምትረዳው ኪሩቤልን ካገባው ሁሉም ነገር ይቋረጥብኛል ማለት ነው። እና ደግሞ ፕሮሰሷን ጀምራለች ለመሄድ። ደግሞ ለውሳኔ ትቸኩላለች፣ እንደኔው ማለት ነው። እኔም ለውሳኔ ቸኩላለሁ። እና ጽናትዬ እኔ ልምከርሽ እንግዲህ፣ እኔም ለውሳኔዎች በጣም ቅርብ ነኝና እውነቱን ንገሪውና ከዛ በኋላ ኪራ የሚወሰነውን ውሳኔ እሱ ያውቃል። ስለዚህ እባክሽ ተረጋግተሽ ፍቅርን ገፍተሽ ሄደሽ ምንም አታገኝም። የባሰ ሰይጣን ሰው ላይ ትወድቂያለሽ እንጂ። የምሬን ነው የምልሽ። እና እውነቱን ንገሪው፣ ለልጇ አታስጨንቂው። እሱም እየሄደ እየጠጣ እየመጣ ነው፣ በአንቺ ምክንያት ነው። ደግሞ ሄደ እንዳጠጣ አላለችም። የተተፋ ምራቅ አይመለስም። ስለዚህ የውጥሽን ከተናገርሽ በኋላ እንደ አዛኝም እንደምንም አያደርግሽ። በቃ ዝም በይኝ ብሏት እንግዲህ ጥሏት ሄደ። ምክንያቱም ሊጠጣ ነው የሚሄደው። አንዳንድ ሰዎች በመጠጥ ያምናሉ። ምክንያቱም ስለሚያደነዝዛቸው ያንን ነገር ያስረሳቸዋል። ግን አይረሳም እኮ መስሏቸው ለጊዜ ቢረሱት እንጂ መጠጥ እኔ አልመክርም ማለት ነው። አልፈርድበትም። ኪሩቤልን አሳዝኖኛል። ምክንያቱም ባላወቀው ነገር ነው እየተቀጣ ያለው። እና ይሄ ልጅ እውነቱን ቢያውቅ እንኳን ያው መፍትሄ ይፈጥር ነበር። ግን ምንም በማያውቀው ነገር ነው እየቀጣቸው ያለችው ጽናት። እኔ በጣም ነው ያናደደችኝ ጽናት። የምር እንዴ እውነቱን ተናገሪ፣ በቃ ተናገሪው። ከዛ በኋላ የሚወሰነው ይወስናል። አባቱ ጋር ደውለውም አባቱን እንደሚለውም እንግዲህ እነሱ ናቸው የሚያውቁት። ግን ያዘረጠው አባቱ ሁለተኛ እዛ ቤት እንዳይመጣ ንገሩት አደራ። የምሬን ነው። አቃጠሉኝ አባባ። አሁንስ እጭ እንደ ጽናት አባት ስነ ምግባር ያለው ሰው ይገኛል እንደው? የምሬን ነው የምላችሁ። ሁሉ ነገር እኮ ግን ገጠር ነው ያለው። የምር ነው የምላችሁ እኮ ክብሩ በቃ አላቅም፣ ፍቅርም ሁሉም የከተማ ሰው እንዳያችሁት ነው። በቂጡ ነው የሚያስበው። እና ይሄ የኪሩቤል አባት ደግሞ ሆዱ ለብቻ ቂጡ ለብቻ። እጭ አቡን ግፈታ እናግሩኝ ተው። አስተሳሰባቸውም እንደዛው ማለት ነው። እና ገና ለገና ኪሩቤልና ጽናት መካከል የሆነ ነገር መኖሩን ጠርጥሮ አይደለም። አሴት ትመጣለች፣ የቡና አላርጂ ካለባት። እንዴት አይነት ጨዋ ነች፣ እንዴት አይነት ቤተሰብ ያሳደጋት ነች አሉ። እኔም ደግሞ የሆነች በቃ ልዕልት ነች የምትመጣው ብዬ እየጠበቅኩኝ የበቆሎ መኮትኮቻ የመሰለ ጥርሷ አስርኝ ትላለች ደግሞ አቦ ወደዛ እጭ። እና ለማንኛውም እንግዲህ ጽናት እንደ ስምሽም ጽናት ነሽ። እንግዲህ ፈጣሪ ጽናቱን ይስጥሽ፣ ቅናቱንም ቻዩ። ምክንያቱም በገዛ እጅሽ ነው እያደረግሽ ያለሽው። ፍቅርሽን ለሰው ፍቅሬን ልድራው ሽር ጉድ እያልኩ ነው አለች ጎዳው። እኔ ሳልድረው
አልነካውም፣ አልደራውም። የምወደውን ሰው አሳልፌ አልሰጥም መቼም ቢሆን። ምክንያቱም እውነቱን ነግሬው ከዛ በኋላ አይ በቃ እኔም የቤተሰቦችን ቃላት አከብራለሁ ብሎ የሚሄድ ከሆነ ከዛ በኋላ ይሂድ በደስታ።